በመካከለኛው ምስራቅ ምድር በወይራ ዛፎች ባጌጠችውና ምዕተ ዓመታትን በተሻገሩ የታሪክ አሻራዎች በታወቀችው ዌስት ባንክ ዛሬ አዲስና አስከፊ ታሪክ የተጻፈ ነው። ይህ ታሪክ በጠመንጃ ረሮችና በአውሮፕላን ቦምቦች ብቻ ሳይሆን በዝምተኛው ገዳይ ሰው ሰራሽ ረሃብና በምጣኔ ሀብት ድቀትም ጭምር የሚጻፍ ነው። ዛሬ በዌስት ባንክ ምድር የሚሰማው ለቅሶ የሀዘን ብቻ ሳይሆን የባዶ ሆድ ጩኸትና የተስፋ መቁረጥ ስርቅታ ነው። በጥቅምት 2023 በጋዛ የተቀሰቀሰው ጦርነት እንደ ሰደድ እሳት ተስፋፍቶ በዌስት ባንክ የምጣኔ ሀብት ረመጥ እያጋጋመ ነው። የቆመበት መሬት የሌለው የሚናገረው ቃል የለውም እንደሚባለው ይህ በእስራኤል ቸርነት ላይ የሚመሰረት የፍልስጤም ምጣኔ ሀብት ላለፉት አስርተ ዓመታት ራሱን ችሎ እንዳይቆም በእስራኤል ጦር ኃይል ፍተሻዎች፣ በመሬት ወረራዎችና በንግድ ገደቦች ታስሮ ቆይቷል። በዚህም ምክንያት አብዛኛው ዜጋ የዕለት ጉርሱን ለማግኘት ወደ እስራኤል ተሻግሮ መስራትን ብቸኛ አማራጭ አድርጎታል። ይህ ጥገኝነት ዛሬ ላይ ወጥመድ ሆኖባቸዋል። ጦርነቱ ሲቀሰቀስ እስራኤል ከ100 ሺህ በላይ ለሚሆኑ ፍልስጤማውያን የሰጠችውን የሥራ ፍቃድ ለደህንነት ያሰጋኛል በሚል ሰረዘችው። ይህ እርምጃ ሰራተኞቹን ብቻ ሳይሆን በእነሱ ደመወዝ ይተዳደሩ የነበሩ በሚሊዮን የሚቆጠሩ ቤተሰቦችን ጉሮሮ የሚዘጋ ነበር። የዓለም ባንክ መረጃ እንደሚያሳየው የዌስት ባንክ ምጣኔ ሀብት ዛሬ ሊጠገን በማይችል ሁኔታ የመፈራረስ አደጋ ተጋርጦበታል። ቀደም ሲል 12 በመቶ የነበረው የስራ አጥነት መጠን ወደ 30 በመቶ አሻቅቦ ከ3 ሰዎች አንዱ ስራ አጥና ነገ ለልጆቹ የሚያቀርበው አንዳች ዳቦ የሌለው ሆኗል። በተቃራኒው እዚህ ዌስት ባንክ በእስራኤል ሰፋሪዎች መንደር ውስጥ ምቾት ያለው ኑሮ ተንሰራፍቷል። ዓለም አቀፉ ማህበረሰብ ህገወጥ የሚላቸውና በፍልስጤማውያን ምድር የተካሄዱ ሰፈራዎች ዛሬ ደግሞ ጉልበታቸውን በርካሽ ክፍያ እየተቀራመቱት ነው። ፍልስጤማውያን ወደ ዋናው የእስራኤል ግዛት እንዳይገቡ ለደህንነት ስጋት ናቸው ተብለው ሲከለከሉ፣ በዚያው መሬት ላይ በተገነቡት የሰፈራ መንደሮች ውስጥ ግን እንዲሰሩ ይፈቀድላቸዋል። ምክንያቱም ሰፋሪዎቹ የፍልስጤማውያን ጉልበት ካልታከለበት ስራቸው አይሳለጥም። ፍልስጤማዊውም ለልጆቹ እንጀራ ሲል የገዛ መሬቱን ለነጠቁ ሰዎች ጉልበቱን ለመሸጥ ተገዷል። ይህ አሰራር የደህንነት ስጋት የሚለው ምክንያት የምጣኔ ሀብት ፍላጎት ሲመጣ እንዴት እንደሚለዋወጥ የሚያሳይ ትልቅ ተቃርኖ ነው። ሰራተኛው የገዛ መሬቱን በኃይል የወሰዱበትን ሰዎች ቤት እየገነባ የራሱን ቤት ሊያፈርስ የሚችልበትን አስገራሚ ምጸት ተሸክሞ ይኖራል። በዚህ ሁሉ መከራ ውስጥ ግን ጥቅማቸውን የሚያሳድዱም ጥቂት አይደሉም። በዌስት ባንክ የሥራ ፍቃድ የሚያመቻቹ ደላላዎች ዋጋቸውን በ3 እጥፍ ጨምረዋል። የቱልካሬም ከተማ ነዋሪው ሐሰን ጆማ እንደሚለው አንድ ሰራተኛ ለሥራ ፍቃድ ብቻ የሚጠየቀው ገንዘብ ከወር ደመወዙ በላይ ሊሆን ይችላል። ይህ ሁኔታ በድህነት ላይ ዕዳን፣ በረሃብ ላይ ብዝበዛን ደርበዋል። አብዛኛው ፍልስጤማዊ በዌስት ባንክ የእስራኤል ሰፈራ መንደር ስራ ለማግኘት ይበደራል። ሲሰራ ደግሞ ብድሩን ይከፍላል። መጨረሻ ላይ ለቤተሰቡ የሚቀረው በኤሳ በስትን የለም ባይ ናቸው። የደላላው ኪስ ሲሞላ የሰራተኛው ቤት ግን ባዶ ይሆናል። ይህ የዕዳ ዙሪት የፍልስጤም ዜጎችን ከነጻ ሰራተኝነት ወደ ዘመናዊ ባርነት የገፋቸው ነው። ኑሮ የውቅያኖስ ማዕበል ሆኖባቸው፣ ደላላው ደግሞ በጭንቀታቸው ላይ የሚቀስፍ መርከበኛ ሆኗል። በርካቶች 9 ሜትር ከፍታ ያለውን የእስራኤል የኮንክሪት አጥር ጥሰው ለመግባት ይሞክራሉ። በዚህ አጥር ላይ የኤሌክትሪክ ንዝረት፣ ዘመናዊ ካሜራዎችና የታጠቁ ወታደሮች አሉ። ነገር ግን የተራቢ አንበሳ አጥር አይመልሰውም እንደሚባለው የልጆቻቸውን ጩኸት መስማት ያቃታቸው አባቶች ያ ሞት ይሄም ሞት ነው ብለው ከአጥሩ ጋር ይላተማሉ። አድበው ቢቀመጡ ደግሞ ልጆቻቸው በረሃብ ሲገረፉ ያያሉ። ባለቤቷ የታሰረባት የቱልካሬም ከተማ ነዋሪዋ ሹራት ባለቤቴ የታሰረው ወንጀል ሰርቶ አይደለም፣ ልጆቹን ለመመገብ ዳቦ ፍለጋ ሲሄድ ነው ስትል አሳዛኝ ታሪኳን ትናገራለች። ዛሬ በዌስት ባንክ ዳቦ ፍለጋ ከወንጀል ተቆጥሮ እስራትንና ሞትን ያስከትላል። ተሳክቶላቸው የገቡትን ቢሆኑ በማንኛውም ሰዓት ሊታሰሩ ወይም እንደ ታጣቂ ተቆጥረው ሊገደሉ እንደሚችሉ ያሰቡ በስጋት ይኖራሉ። በየቀኑ ለስራ ሳይሆን ለጦርነት የሚወጡ ቢመስሉም ከግንባታ መሳሪያ ውጪ በእጃቸው አይታይም። የፍልስጤማውያኑ ሰራተኞች መታገድ በእስራኤል ላይም ራሱን የቻለ ኪሳራ እያመጣ ነው። በተለይም የግንባታው ዘርፍ በእጅጉ ተጎድቷል። ፍልስጤማውያኑ ሰራተኞች በግንባታ ስራ ላይ ያላቸው ልምድ፣ የቋንቋ ችሎታና ዝቅተኛ ክፍያ ለእስራኤላውያን አልሚዎች ተመራጭ ያደርጋቸዋል። እስራኤል ክፍተቱን ለመሙላት ከቻይና ከህንድና ከታይላንድ ሰራተኞችን ለማምጣት ብትሞክርም ነገሩ ከሩቅ ዘመድ የቅርብ ጎረቤት አይነት ሆኖባታልና የባህልና የቋንቋ ልዩነት ስራውን አስተጓጉሎ ወጪውንም ጨምሮታል። የግንባታ ተቋራጭ ራፋኤል ዳሩሽ እንደሚሉት ያለ ፍልስጤማውያን ሰራተኞች የግንባታው ዘርፍ ሊዳከም ይችላል። ይህ ደግሞ በእስራኤል የደህንነት ክፍሎችና በምጣኔ ሀብት ባለሙያዎች መካከል ትልቅ ፍጥጫ ፈጥሯል። የምጣኔ ሀብት ባለሙያዎቹም ያለ ፍልስጤም ሰራተኞች ምጣኔ ሀብቱ ይሞታል ሲሉ፣ የደህንነት ክፍሎቹ ደግሞ ደህንነት ከገንዘብ ይበልጣል በሚል ግትር አቋም ላይ ናቸው። በዚህ መሃል ግን ጉዳቱ የጋራ ሆኗል። እስራኤል እርምጃውን ለሀገር ደህንነት ስትል ተግባራዊ ታደርጋለች። ይሁን እንጂ የሰብአዊ መብት ተሟጋቾች ይህንን ኮሌክቲቭ ፓኒሽመንት ወይም የጅምላ ቅጣት ይሉታል። 100 ሺህ ሰራተኞችን ከስራ ማገድ ማለት እነሱም ብቻ ሳይሆን ህፃናትን፣ አቅመ ደካሞችንና ታማሚዎችንም ጭምር መቅጣት ነው። የፍልስጤም አመራር ሊያገኝ የሚገባው የታክስ ገቢ መከልከሉ ደግሞ የመንግስት ሰራተኞች ደሞዝ እንዳያገኙ አድርጓል ይላሉ። ማን ወርከርስ አሶሲዬሽን የተሰኘ ገለልተኛ የሰራተኞች ማህበር ዋና ዳይሬክተር አሳፍ አዲቢ እንደሚሉት የኢኮኖሚ ትስስሩን ማቋረጥ ማለት በዌስት ባንክ ውስጥ ረሃብንና ተስፋ መቁረጥን መዝራት ማለት ነው። ተስፋ የቆረጠ ህዝብ ደግሞ ለደህንነት ስጋት መሆኑ አይቀርም በማለት ስጋታቸውን ይገልጻሉ። ይህም ለእስራኤል የቆጡን አውርድ ብላ የብብቷን ጣለች እንዳይሆንባት ተሰክቷል።
ደህንነትን ለማስጠበቅ በሚል የሚወሰድ እርምጃ ይበልጥ ተስፋ የቆረጠና ለሁሉም ነገር ዝግጁ የሆነ ትውልድ በመፍጠር የከፋ ስጋት ሊደቅን ይችላል። ጨለማን በጨለማ ማጥፋት እንደማይቻል ሁሉ ረሃብን በማስፋፋት ሰላምን ማምጣት እንደማይቻልም ተሟጋቾች ያስረዳሉ። በአሁኑ ወቅት በዌስት ባንክ የሚታየው ቀውስ የሰብአዊ መብት ጉዳይ ብቻ አይደለም፣ ይልቁንም ለቀጠናው ሰላምና መረጋጋት ስጋት ነው። የስራ አጥነት መጠን ማሻቀቡ ብቻ ሳይሆን የግዢ አቅም በፍጥነት ማሽቆልቆሉ ገበያውን አድርጎታል። እስከ ፈረንጆቹ 2022 በየዓመቱ ከእስራኤል ወደ ዌስት ባንክ ይፈስ የነበረው $4 ቢሊዮን ዛሬ የለም። ይህ ገንዘብ ለክልሉ ምጣኔ ሀብት የደም ዝውውር እንደነበርም የምጣኔ ሀብት ባለሙያዎች ይናገራሉ። በረሃብ ላይ ያለ ህዝብ በማንኛውም ጊዜ ሊቀጣጠል እንደሚችል ንፋስ እንደነካው እሳት ነው። የዌስት ባንክ ከተሞች ዛሬ በዝምታ ተውጠዋል። ነገር ግን ይህ ዝምታ የሰላም ዝምታ ሳይሆን ከማዕበል በፊት የሚታይ አስፈሪ ዝምታ ነው። ዛሬ ላይ እናቶች ልጆቻቸውን የሚያባብሉት ቃል አጥሯቸዋል። አባቶችም ወደ ቤታቸው ለመመለስ አንገታቸውን እየደፉ ነው። ይህ ማህበራዊ ውጥረት በፖለቲካዊ ንግግሮች ብቻ የሚፈታ አይመስልም። ዓለም አቀፉ ማህበረሰብ ድምጹን እያሰማ ቢሆንም መሬት ላይ ያለው ሀቅ ግን እስካሁን አልተቀየረም። ሰብአዊ እርዳታዎች መጨመር እንዳለባቸው ቢነገርም የምጣኔ ሀብት ማነቀው ካልተፈታ እርዳታ ብቻውን መፍትሄ ሊሆን አይችልም። ህዝቡም የሚፈልገው በልመና መኖር ሳይሆን በላቡ ሰርቶ መብላት ነው። እስራኤል ላይ የሚደረገው ጫና የስራ ፍቃዶች እንዲመለሱና የታክስ ገቢው እንዲለቀቅ ካላደረገ ዌስት ባንክ የምትባለው መርከብ መስጠመው አይቀሬ ነው ሲሉ ተንታኞች ስጋታቸውን ይገልጻሉ። ዓለም አቀፍ ተቋማት ማስጠንቀቂያ ቢደረድሩም የአያሌ ሀገራት ፖለቲካ ግን አሁንም የሰዎችን ህይወት ኢሚንት አድርጎ እያየው ነው። ዛሬ በዌስት ባንክ ህዝቡ የሚበላው አጥቶ አማራጭ ወደሌለው የጭንቀት አዘቅት ውስጥ ገብቷል። ዓለም አቀፉ ማህበረሰብ የሚሰጠው መግለጫና ፖለቲካዊ ውይይት ለፍልስጤማውያን ህጻናት ዳቦ ሊሆን አይችልም። ወደ እስራኤል የሚወስዱት መንገዶች ተዘግተዋል። የዌስት ባንክ ገበያዎችም በዝምታ ተውጠዋል። የፍልስጤማውያን ቤት ግን በለቅሶና በረሃብ ዋልታ ተሞልቷል። ይህ የዌስት ባንክ ወቅታዊ ገጽታ ተስፋ በጠፋበት ምድር ላይ የሚደረግ የህልውና ትግል ነው። በቱልካሬም የሚቃትቱት ባዶ አንጀቶችና ረሃብ ያጠላባቸው ቤቶች ነገ ለሚመጣው መጠነ ሰፊ ማህበራዊ ነውጥ ጊዜያቸውን ጠብቀው የሚፈነዱ ቦምቦች እየቀመሙ ነው። ዓለም አቀፉ ማህበረሰብና የእስራኤል መንግስት ለዚህ የምጣኔ ሀብት ማነቆ አስቸኳይ መፍትሄ ካልፈለጉ በዌስት ባንክ የሚታየው ስቃይ ወደማይቀለበስ ማህበራዊ ጥንቅጥ ሊያመራ ይችላል። ምክንያቱም ደግሞ ረሃብን ከማስታመም ሊያስታግሱት የሞከሩ መሞት በጠኔ በሚሰቃየው የዌስት ባንክ ህዝብ እንደ አማራጭ ሊወሰድ ይችላልና።